ጀግና እንደነዚህ አይነት እርኩሶች እነዚህን ገለመሞት አይደል እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነው። እሺ ሰላም ጤና ይስጥልኝ። ስለዚህ ወርቁ አይተነው ይባላል ሶሻል ሚዲያ ላይ ነው ያየሁት። አንዲት ልጅ በዚህ ጋራ የምታዩት ልጅ እሷን ከሷት ነው በፍርድ ቤት አውሮፓ ውስጥ የሚባል ነገር ሰምቼ ነው። ለማንኛውም ትንሽ ነገር ለመናገር ነው። ወርቁ አይተነው የምትባል ሰው በመጀመሪያ አንተ በህግ ምን ፈልግህ ሰው ነህ? አንተ ጄኖሳይደር ኤድስ አለብህ ብላ ስሙ። አንተ ኤድስ ብቻ አይደለም አጋንንትም ያለብህ ጄኖሳይደር፣ የስንት ንጹሃን ደም ያፈሰስክ አንተ መሃይም። እኛ እንፈልጋለን በህግ እኛ አንተ ጦር ጠበንጃ ይዘህ ጦር ይዘህ ንጹሃንን ስትጨፈጭፍ ሴት ስትደፍርና ስታስደፍር የነበርክ የሰውን ልጅ እንደ ፍየል ጠብሰን እንብላ ያልክ ግለሰብ መሳሪያ ታጥቀህ ሬዲዮ ይዘህ ስትወጋ ስታዋጋ የነበርክ ነፍሰ ገዳይ የስንት ንጹሃን ደም ያፈሰስክ ሰውዬ ኤድስ አለብህ አለችኝ። አንተ ኤድስ ብቻ ነው እንዴ ያለብህ? አንተ ነፍሰ ገዳይ እኛ በህግ እንፈልጋለን። አንተ የሰውን ስጋ ጠብሳችሁ እንደ ፍየል ብሉ ብለህ የተናገር የኔ እህት፣ አንቺ ስምሽ ማን ነው? ሄለን የምትባይ ህግ ስለማታቂ የሰውየውን ማንነት ስለማታቂ ኢንቲሚዴት ሊያደርጉሽ ነው። ሶሻል ሚዲያም ላይ የሱ ጋሻ ጃግሬዎች መሃይም ጋሻ ጃግሬዎች አሉ። እንዳይሸውዱሽ መልእክቴን ለዚች ልጅ ፈጥናችሁ አድርሱልኝ። ስሟ ሄለን ነው መሰለኝ የሚባለው ካልተሳሳትኩኝ። ይኸውልሽ ፍርድ ቤት ስትቀርቢ እንደ ፍየል የሰውን ስጋ ጠብሰን እንብላ ያለውን ካሳየሻቸው አስተርጉመሽ እኔ እመኝኝ በ48 ሰዓት አገሩ ያባሩታል፣ ዲፖርት አድርገው። ስሚኝ፣ ስለ ህግ ማታቂ ከሆነ እኛን ኮንታክት አድርጊን። እኛና የኛ ሰዎች ባለሽበት ሀገር በየትኛውም አገር ላይ የኛ ሰዎች አሉ። እነሱን ኮንታክት አድርገን ካስፈለገ ምክርም ሎየርም ልናሰጥሽ እንችላለን። አንድ ነገር እንድታውቅ ይፈልጋሉ። እሱ እዛ እጅ ሲሰጥ የፖለቲካ አሳይለም ሲጠይቅ እንደ ንጹህ ሰው ነው። አንቺ ግን ቪዲዮዎቹ አሉ። አንዱን ቪዲዮ ለቅልሻለሁ። ሌላም ዩቲዩብ ላይ ብትገቢ ብዙ ቪዲዮዎች አሉ። ማስረጃውን እኛ እንሰጥሻለን። ሲወጋ ሲያዋጋ የነበረ ሬዲዮ ይዞ ጠበንጃ ይዞ የሰውን ስጋ እንደ ፍየል ጠብሰን እንብላ ያለውን አስተርጉመሽ እሱ ለከሰሰሽ ፍርድ ቤት ካቀረብሽ በ48 ሰዓት አንቺን አይደለም እሱን አንቺንም እንደዛ ያለ እንደሚያስፈራራሽ ለፍርድ ቤቱ መንገር ትችያለሽ። ህግ ስለማታቂ ነው፣ የሰውየውን ማንነትም ስለማታቂ ነው የሚያስፈራራሽ ያለው። ከሴቱ ጋራ መሳፈጥ ትተህ ና ወደኛ፣ እኛ እንፈልጋለን አንተን በህግ። አንተ ኤድስ ብቻ ሳይሆን ነፍሰ ገዳይ መሃይም 4 ነው 5ኛ ክፍል ድረስ ነው የተማርከው ሲባል ሰምቻለሁ። የመጨረሻ አንተ ዝቃጭ መሃይም የሰውን ስጋ የሰውን ልጅ እንደ ፍየል ጠብሰን እንብላ ብለህ ስትናገር የነበርክ ሰውዬ እኛ በህግ እንፈልጋለን። አንተ በህግ እንፈልጋለን። ከሴቶች ጋር መጫወት፣ ሴቶችን ማስፈራራት፣ አንተ መሃይም ኪስህ ላይ ዶላር ጭንቅላትህ ላይ ደግሞ ባዶ የሆንክ ሰውዬ አንተም ደግሞ አስፈራሪ ጭራሽ በአውሮፓ ሴት እያስፈራራህ አገር ቤት የሰራኸው ወንጀል ስትደፍር ስታስደፍር ስትገድል ስታስገድል የነበርክ ጄኖሳይደር እዚህ መጥተህ አንተ ደግሞ እሷን ከሳሽ፣ አንተ ከሳሽ እሷ ተከሳሽ። የኔ እህት አይ ቲንክ በጣም ንቅ ያለው ነው። ይሄንን ቪዲዮ እንግዲህ ወዳጆች ካሉሽ በአስቸኳይ አድርሱላት። ይሄ የሚፈለግ ሰው ነው በህግ ማንነቱን ካወቁ እንደዚህ አይነት ሰው እንደዚህ አይነት አሸባሪ ሰውዬ በ48 ሰዓት ነው አገሩም የሚያባረሩትና የሚልኩት። እና ብዙ ኢንቲሚዴት አንቺን የሚያስፈራራ ምናምን የሚልሽ እዚህ ቅራቅምቦ የሶሻል ሚዲያውን ታዩና የሱን መረጃ ከዩቲዩብም ላይ እኛም ልንሰጥሽ እንችላለን።
ሲገድል ሲያስገድል የነበረበት የሰው ልጅ እንደ ፍየል ጠብሰን እንብላ ያለበትና ሌሎችም ቪዲዮዎች አሉ። ስለዚህ እኔ እናት የእሱን ቪዲዮዎች አስተርጉመሽ ለፍርድ ቤቱ ካቀረብሽ እመኝኝ በ48 ሰዓት እሱን ነው የሚልኩት። እርግጠኛ ነኝ። ተዋጊና አዋጊ አልነበርኩም ብሎ እጅ እንደሰጠኔ እርግጠኛ ነኝ። ፋይሉ ይታይ ባያቸው እጅ የሰጠበት ምን ብሎ እንደሰጠ ይታይ። ተዋጊ አዋጊ የነበረ የሰውን ልጅ እንደ ፍየል ጠብሰን እንብላ ያለ ሰው ይሄንን ፋይል ካወጣሽ ከአንቺ ነው የሚርቀው። የኔ እናት ህግ ካላወቅሽ ህግ አዋቂ አማክሪ። ቪዲዮቹን በእጅሽ ያዚ። እኔም አንደኛውን እንደዛ የተናገረውን ሌሎቹም ቪዲዮዎች አሉ። ስለዚህ በዚህ አይነት መሀይም ሰውዬ ኢንቲሚዴት እንዳያደርግሽ በዚህ አጋጣሚ ልንገርሽ ብዬ ነው። ካስፈለግሽ ልታገኝ ትችያለሽ። ብዙ መረጃ ልሰጥሽ እችላለሁ። ያንን መረጃ ለፍርድ ቤት አቅርቢ። እንደዚህ አይነት ሰውዬ እንዲያውም በሀገሩ ራሱ ሊቀበሉት የማይገባ ሰው ነው እና የወታደር ልብስ ለብሶ ሬዲዮ ይዞ ሲወጋ ሲያዋጋ የሰው ልጅ እንደ ስጋ ጠብሰን እንደብላ ሲል የነበረ ሰውዬ አንቺን ሲከስሽ አየኔ እናት ግድ የለሽም። ብዙ የኛ አዋቂዎች አሉ። አማክሪ፣ አናግሪ። እኛ በህግ እንፈልገዋለን ይሄን ግለሰብ። ይሄንን መልእክት ከቻላችሁ ለዚች ልጅ አትርሱልኝ። ሚዲያ ላይ የሰማሁት ያን ያህል ጠለቅ ያለ አንቺንም አላቅሽም፣ ግን ግለሰቡ ግን ምንም አይነት የመክሰስ መብት የለውም። እሱ ራሱ ተከሳሽ ነው ልልሽ ነው። እሱ ራሱ ወንጀለኛ ነው ልልሽ ነው። እሱ ራሱ ወታደር፣ በየትኛውም ሀገር ህግ ወታደር ሆኖ ሲገድል ሲያጋድል የነበረ ሰውዬ እነሱ በተለየ ኬዝ ነው የሚያዩት እንደዚህ አይነት ሰው። እሱን ደግሞ መካድ አይችልም። ቪዲዮዎቹ እንዳሉ አሉልሽ ዩቲዩብ ላይ። ስለዚህ እኔ እናት ማነው ስምሽ? ሄለን ነው አይደለ ስሟ? የምታቋት ታቋታላችሁ። እና መልእክቴን አድርሱልኝ እና በህጉና በስርዓቱ ግለሰቡ አደገኛ ወንጀለኛ የሆነ ግለሰብ እና ይሄንን ለፍርድ ቤቱ ካሳወቅሽ ፍርድ ቤቱ አንቺን አይደለም እንዲያውም እንደሚያስፈራራሽ ነገሪያቸው። ስንት ንጹሃን ሲያስፈራራ የነበረ ነው በአገሩ። አምልጦ የመጣው በጥቅም ተጣልቶ ነው እንጂ ከስርዓቱ ጋራ የዚህ ጄኖሳይድ ስርዓት ዋና አቀንቃኝ አባል አጋፋሪ የነበረ ግለሰብ። ስለዚህ አንቺ አይደለም የምትከፊው ገንዘብ እሱ ነው የሚከፍለው። አንቺ አይደለሽም ወንጀለኛ፣ እሱ ነው ወንጀለኛ። ይህንን ለፍርድ ቤቱ ለማስረዳት ሞክሪ፣ ሀቁ እንድታውቂ ብዬ ነው። ቴንክ ዩ